ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ስለ ሪሰርች ዲዛይን ትምህርት እንማማራለን። ከዛ በፊት ለቻናሉ አዲስ የሆናችሁ ለዚህ ትምህርታዊ ቻናል ማለት ነው ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። እንዲሁም ይህን ቪዲዮ እስከ መጨረሻ ድረስ እንድትከታተሉ ላይክ በማድረግ እንድትጀምሩ ጋብዛችኋለሁኝ። አሁን ቀጥታ ወደምንማማርበት ትምህርት ነው የምንገባው። ከባለፈው የቀጠለ ነው። ሪሰርች ዲዛይን ይላል። የጥናትና ምርምር ንድፍ እንለዋለን። ምን ማለት እንደሆነ ቀጥሎ እየተማማርን እንሄዳለን። ሪሰርች ዲዛይን ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች ስለ ሪሰርች ዲዛይን ምንነት እንነጋገራለን። ሚኒንግ ኦፍ ሪሰርች ዲዛይን ወይም ጥናትና ምርምር ንድፍ ምንድን ነው የሚለውን እናያለን። አንደኛው እንግዲህ ሪሰርች ዲዛይን ስንል the blueprint or plan for conducting a research አንድን ጥናትና ምርምር ለማካሄድ ሪሰርች ዲዛይን ወይም የጥናትና ምርምር ንድፍ መንደፍ ዲዛይን ማድረግ እቅድ ነው። ይሄ ፕላን the blueprint or plan for conducting research conduct ለማድረግ it specifies research design እንግዲህ WH question ምንላቸው አሉ በተለምዶ ምናውቃቸው ማለት ነው። what ምን፣ where የት፣ when መቼ፣ how እንዴት and how much to study የሚሉትን ጥያቄዎች የሚመልስልን ማን ነው? ሪሰርች ዲዛይን ነው ማለት ነው። it guides the collection መረጃዎችን የመሰብሰብ measurement የመለካት and analysis of data የሰበሰብነውን ዳታ የመተንተን ጋይድ ሊያደርገን ሊመራን የሚችለው ምንድን ነው? ሪሰርች ዲዛይን ነው ማለት ነው። በደንብ መረዳት ይኖርብናል። it connects the research problem with appropriate method የመረጥነው የጥናትና ምርምር ችግር ለመፍታት ማለት ነው ከሜተድ ከትክክለኛ ዘዴዎች ጋር ኮኔክት የሚያደርግልን ማን ነው? ሪሰርች ዲዛይን ነው ማለት ነው። it achieve research objective efficiently and systematically የጥናትና ምርምራችንን ዓላማ ሊያሳካልን የሚችለው በጥራት እና ሲስተማቲካሊ ማለት ነው ማን ነው ቢባል ሪሰርች ዲዛይን ነው ማለት ነው። ውድ የቻናሌ ቤተሰቦች ስለ ሪሰርች ዲዛይን ትርጉም በዚህ መንገድ ከተረዳን ሜጀር ዲሲሽንስ ኢን ሪሰርች ዲዛይን ዋና ዋና ውሳኔዎች አሉ በጥናትና ምርምር ዲዛይን በምናደርግበት ጊዜ ማለት ነው። አንደኛው what is the study about ምንድን ነው የምናጠናው? why it is conducted ለምንድን ነው ሪሰርች ዲዛይን ለምንድን ነው why it's conducted የሚለውን እንድንወስን ያስችለናል። where will the study be carried out ጥናትና ምርምሩ የሚካሄደው የት ነው? what type of data is required ምን አይነት ዳታ ነው የምንፈልገው? where can it be found ዳታውንስ ደግሞ ከየት ነው የምናገኘው የሚለውን ለመወሰን ያስችለናል። ታይም ፔሪዱን the sample design will be used ምን ያክል ጊዜ ይወስድብናል? ዳታ ኮሌክትድ ዳታ አናላይዝድ እንዴት አድርገን ነው ዳታውን መረጃውን የምንሰበስበው? እንዴት አድርገን ነው የምንተነትነው? እንዴት አድርገን ነው የተነተነውን ዳታ ደግሞ ሪፖርት የምናደርገው የሚሉትን ጥያቄዎች ለመመለስ ያስችላል። እንግዲህ መወሰን ያስችለናል ማለት ነው። ሜጀር ዲሲሽን ኢን ሪሰርች ዲዛይን ዲሳይድ የምናደርጋቸው እነዚህን ጥያቄዎች በተገቢው መንገድ ስንረዳ ነው ማለት ነው። ውድ የቻናሌ ቤተሰቦች ፓርትስ ኦፍ ሪሰርች ዲዛይን ሪሰርች ዲዛይን እንግዲህ ራሱን የቻለ ፓርት አለው፣ ክፍል አለው። የመጀመሪያው ሳምፕሊንግ ዲዛይን
የናሙና ንድፍ የምንለው ነው። ሜተድስ ኦፍ ሰሌክቲንግ አይተምስ ኦር ሪስፖንዳንትስ ፎር ዘ ስተዲ ከፖፕሌሽኑ ወይም ኢንኩዌሪ ከምንለው ማለት ነው ተጠኞችን ወይም መረጃ ሰጪዎችን የምንመርጥበት ፓርት ነው። አንደኛው ሪሰርች ዲዛይን ማለት ነው። ሁለተኛው ኦብዘርቬሽናል ዲዛይን የምልከታ ንድፍ የምንለው ሲሆን ኮንዲሽንስ አንደር ዊች ኦብዘርቬሽንስ አር ሜድ ምን አይነት ምልከታ ነው የምናካሄደው የሚለውን በተገቢው መንገድ የሚመለከት ነው። ሶስተኛው ስታቲካል ዲዛይን ነምበር ኦፍ ኦብዘርቬሽን ምን ያክል ነው ኦብዘርቭ የምናደርገው። ሜተድ ኦፍ ዳታ አናላይሲስ ዳታችንን የምንተነትንበት ዘዴ ምንድን ነው? የስታቲካል ዲዛይን ፓርት ነው። ሌላኛው ኦፕሬሽናል ዲዛይን ቴክኒክስ ዩዝድ ቱ ኢምፕሊመንት ዘ ሪሰርች ፕሮሲጀርስ ሪሰርቹን እንዴት አድርገን ነው ኢምፕሊመንት የምናደርገው? ቴክኒኮች አሉ፣ ዘዴዎች አሉ፣ ስልቶች አሉ። ስለዚህ እነዚህን የሚይዘው ማን ነው? ሪሰርች ፓርትስ ኦፍ ሪሰርች ዲዛይን ኦፕሬሽናል ሪሰርች ዲዛይን የምንለው ማለት ነው። ዘስ ፓርትስ ፕሮቫይድ ኮምፕሌት ፍሬምወርክ ፎር ሪሰርች እነዚህ ፓርት ወይም ክፍሎች በሚገባ ማወቅ የተሟላ ጥናትና ምርምር ውቅር ፍሬምወርክ እንዲኖረን ያስችላል ማለት ነው። ስለዚህ ፓርትስ ኦፍ ሪሰርች ዲዛይን ስናስብ ሳምፕሊንግ ዲዛይን እንዳለ፣ ኦብዘርቬሽናል ዲዛይን እንዳለ፣ ስታቲካል ዲዛይን፣ ኦፕሬሽናል ዲዛይን እነዚህም በተገቢው መረዳት አንድ ተመራማሪ ሪሰርች ዲዛይንን በተገቢው መንገድ ተረድቷል የሚል እሳቤ ይኖራል ማለት ነው። እንቀጥላለን። ኒድስ ፎር ሪሰርች ዲዛይን የናሙና ንድፍ የጥናትና ምርምር ንድፍ የሚያስፈልገው ለምንድን ነው? ስለዚህ ይህንን አሁን እንማራለን። ኢት ፋሲሊቴትስ ስሙዝ ኤንድ ሲስተማቲክ ኮንዳክት ፎር ሪሰርች እንግዲህ አንዱ ሪሰርች ዲዛይን አስፈላጊ የሚያደርገው የሚያሳልጥልን ነገር አለ። ስሙዝ ኤንድ ሲስተማቲክ ኮንዳክት ኦፍ ሪሰርች ሪሰርቹን የተሳለጠ እንዲያደርግ ዘዴዎቹን በሚገባ እንድናውቅ እና ፋሲሊቴት እንዲያደርግልን ያስችላል። ሪሰርች ዲዛይን ራሱን የቻለ ማለት ነው። ሌላው ኒድ ምንድን ነው? ኢት ሄልፕስ ኦብቴን ማክሲመም ኢንፎርሜሽን የምንችለውን ያክል መረጃ ለማግኘት ዊዝ ምን ሚኒመም ታይም ኮስት ኤንድ ኢፈርት ሳንደክም ብዙ ወጪ ሳናዋጣ ጊዜያችንን ሳናባክን የተሻለ መረጃ ማግኘት እንችላለን። ሪሰርች ዲዛይን በተገቢው መንገድ ካዘጋጀን አስፈላጊ የሚያደርገው ይሄ ነው። ኢት ፕሮቫይድስ አድቫንስ ፕላኒንግ ፎር ዳታ ኮሌክሽን ኤንድ አናላይዝ ሪሰርች ዲዛይን አስፈላጊ የሚያደርገው አንዱ አድቫንስ የሆነ በጣም የዘመነ እቅድ ለማቀድ መረጃ ለመሰብሰብ እና ለመተንተን ያስችለናል። ውድ የቻናሌ ቤተሰቦች እነዚህ እና ቀጥሎ የምንመለከተው አሁንም ማለት ነው ሪሰርች ዲዛይን አስፈላጊ የሚያደርጋቸው ነው። ዌል ዲዛይን ስተዲ በተገቢው መንገድ የተዘጋጀ የጥናትና ምርምር ንድፍ ኢት ኢንክሪዝስ ምን ይጨምርልናል? ሪላያቢሊቲ ታማኒነቱን ማለት ነው። ቫሊዲቲ ኦፍ ዳታ የምንሰራውን ቫሊዴት ያደርጋል ይረጋገጣል ማለት ነው። ኢት አይደንቲፋይስ ፍሎስ ኤንድ ዊክነስ ድክመቶችን በተገቢው መንገድ ሪሰርች ከመጀመራችን በፊት ይለይልናል። ሪሰርች ዲዛይን ማድረጋችን በተገቢው መንገድ ማለት ነው። ስለዚህ ሪሰርች ዲዛይን ማዘጋጀታችን ጥቅሙ ወይም አስፈላጊ የሚያደርጋቸው ጉዳዮች እነዚህ ናቸው። በሚገባ የተቀመጡ ስለሆነ መረዳት እንችላለን። ውድ የቻናሌ ቤተሰቦች አሁን ደግሞ የምናየው ምንድነው? ፊቸርስ ኦፍ ጉድ ሪሰርች ዲዛይን ጥሩ መልካም የጥናትና ምርምር ንድፍ ፊቸርስ ባህሪያት ምንድን ናቸው ብለን ስንመለከት ጉድ ዲዛይን ሹድ ቢ አንዱ ምንድን ነው? አፕሮፕሪየት ፍሌክሲብል ኤፊሽንት ኤንድ ኢኮኖሚካል ብዙ ወጪ የማያወጣ ኤፊሽንት
ብቃት ያለው አፕሮፕሪየት ትክክል የሆነ ፍሌክሲብል ተለዋዋጭ የሆነ ማለት ለመጠቀም ለመተንተን አማራጮችን የሚያሳይ መሆን መቻል አለበት ማለት ነው። ሌላኛው ባህሪ ኢት ሹድ ሚኒማይዝ ቢያስ ስህተትን የሚቀንስ እና ተአማኒነትን በዳታው ላይ የሚጨምር መሆን ጉድ ሪሰርች ዲዛይን ባህሪ ይሄ ነው። ስህተትን የሚቀንስ ተአማኒነትን ደግሞ የሚጨምር። ኤክስፕሎራቶሪ ስተዲ ሪኳየርስ ፍሌክሲቢሊቲ። ኤክስፕሎራቶሪ ስተዲ የምንለው ምንን ይፈልጋል? ፍሌክሲቢሊቲ ቱ ዲስከቨር አይዲያስ ኤንድ ኢንሳይትስ። ሀሳቦችን ዲስከቨር ለማድረግ ኢንሳይት ለማድረግ ኤክስፕሎራቶሪ ስተዲ ፍሌክሲቢሊቲን ይፈልጋል። ዲስክሪፕቲቭ ስተዲ ደግሞ ምንን ይፈልጋል? ኢት ሪኳየርስ አኩሬሲ ኤንድ ሪላያብል ኤቪደንስ። ትክክለኛና ሪላያብል የታመነ ኤቪደንስ ያስፈልጋል። ኤቪደንስ የሚረጋገጥ በተገቢ መንገድ ወካይ የሆነ ነገር ያስፈልጋል ማለት ነው። በሌላ መንገድ ደግሞ ሃይፖቴሲስ ቴስቲንግ ስተዲስ ሹድ ቢ ሪፖርት ቫሊድ ካውዛል ኮንክሉዥን። ስለዚህ መላምታችንን በተገቢ መንገድ ለኮንክሉዥን ለማጠቃለያነት ሰፖርት ያደርጋል ማለት ነው። የተሳካ ወይም ደግሞ መልካም ወይም ጥሩ የጥናትና ምርምር ንድፍ ባህሪያት የምንላቸው እነዚህ ናቸው ማለት ነው። ቀጥሎ ደግሞ ጥናትና ምርምር ስናካሄድ ብዙውን ጊዜ ዲፔንደንት እና ኢንዲፔንደንት ቫሪያብል ያስፈልጉናል። ዲፔንደንት ቫሪያብል ምንድን ነው? ኢንዲፔንደንት ቫሪያብል ምንድን ነው የሚለውን ደግሞ እናያለን። ቫሪያብል ስንል ምንድን ነው? አሁን ዲፔንደንት እና ኢንዲፔንደንት ቫሪያብል የሚለውን ከማየታችን በፊት ቫሪያብል ምንድን ነው? ኢትስ ኤ ኮንሴፕት ዛት ካን ቴክ ዲፈረንት ቫልዩ። ጽንሰ ሀሳቦች ናቸው ራሱን የቻለ ግን የተለያየ ውጤት ቫልዩ ያላቸው ማለት ነው። ኮንቲኒየስ ቫሪያብል የምንለው አለ። እንግዲህ ቫሪያብል ስንል አንዱ ኮንቲኒየስ ቫሪያብል ነው። ኢት ካን ቴክ ዴሲማል ቫልዩ። ለምሳሌ ኤጅ፣ ሄይት የምንወስድ ከሆነ ኮንቲኒየስ ቫሪያብል ነው። ለምሳሌ አበበ የተባለው እድሜው 29 ከሆነ ኢትስ ኮንቲኒየስ ቫሪያብል። ቁመቱ ደግሞ 2 ሜትር ከሆነ ኢትስ ኮንቲኒየስ ቫሪያብል። ይህንን ኮንቲኒየስ ቫሪያብል ነው። ዲስክሬት ቫሪያብል የምንለው ደግሞ አለ። ቴክስት ዲስቲንክት ኢንቲጀር ቫሉስ። ለምሳሌ ነምበር ኦፍ ችልድረን ልናነሳ እንችላለን። ዲስክሬት ቫሪያብል። ስለዚህ ኮንቲኒየስ ቫሪያብል እና ዲስክሬት ቫሪያብል እንዳለ ሁሉ አሁን ወደምንፈልጋቸው ዲፔንደንት እና ኢንዲፔንደንት ቫሪያብል ደግሞ እንመጣለን። ዲፔንደንት ቫሪያብል ምነው? ኢትስ አፌክት ባይ ኦር ዲፔንድ ኦን አናዘር። ዲፔንደንት ቫሪያብል የምንለው በሌላ ቫሪያብሎች ተለዋዋጮች ላይ ዲፔንድ የሆነ ጥገኛ የሆነ ቫሪያብሉ ምን እንለዋለን? ዲፔንደንት ቫሪያብል እንለዋለን ማለት ነው። ኢንዲፔንደንት ቫሪያብል የምንለው ደግሞ ፋክተር ዛት ኢንፍሉዌንስ ዘ ዲፔንደንት ቫሪያብል። የኢንዲፔንደንት ቫሪያብሉን ተጽዕኖ የሚያሳድሩ ቫሪያብሎችን ደግሞ ኢንዲፔንደንት ቫሪያብል እንላለን ማለት ነው። ውድ የቻናሌ ቤተሰቦች ስለ ዲፔንደንት እና ኢንዲፔንደንት ቫሪያብል ወደፊትም የበለጠ እየተማማርን የምንመጣ ነው የሚሆነው። አሁን ቀጥሎ የምንመለከተው ኤክስትራኒየስ ቫሪያብል ምንድን ነው የሚለውን ደግሞ እናያለን። ኮንቲኒየስ ቫሪያብል አይተናል። ዲስክሬት ቫሪያብል በተመሳሳይ መንገድ፣ ዲፔንደንት እና ኢንዲፔንደንት ቫሪያብሎችን አይተናል። ኤክስትራኒየስ ቫሪያብል ስንል ምን ማለታችን? አን ኤክስትራኒየስ ቫሪያብል ኢዝ ኢንዲፔንደንት ቫሪያብል ኖት ሴንትራል ቱ ዘ ስተዲ። የኢንዲፔንደንት ቫሪያብል አካል ሆኖ ግን የጥናታችን ማዕከል ያልሆነው ኤክስትራኒየስ ቫሪያብል እንለዋለን ማለት ነው። however it can still affect the dependent variable። ነገር ግን ልክ እንደ ኢንዲፔንደንት ቫሪያብሎች ሁሉ ኤክስትራኒየስ ቫሪያብል ዲፔንደንት ቫሪያብል ላይ ምን ተጽዕኖ ያሳድራል? it affects the dependent variable። for example እስኪ ምሳሌውን እንመልከት። ኢንተለጀንስ may affect students academic achievement። እንግዲህ ኢንተለጀንስ ተሰጥኦ የተማሪ ውጤት ላይ ሪዛልት ላይ ማለት ነው ተጽዕኖ ያሳድራል የምንል ከሆነ ኢፍ ኢንተለጀንስ ኢዝ ኖት ዘ ስተዲስ ፎከስ፣ ኢንተለጀንስ የምንለው የጥናታችን ትኩረት ካልሆነ ኢት ቢካምስ ምን ይሆናል? ኤክስትራኒየስ ቫሪያብል ይሆናል ማለት ነው። ግን ምን ያደርጋል?
የስቱደንት አካዳሚክ አቺቭመንት ላይ ተጽዕኖ ያሳድራል። የኢንዲፔንደንት ቫሪያብል ሆኖ ግን ዋናው የሴንትራል ስተዲ ማዕከል እስካልሆነ ድረስ ኤክስትራኔስ ቫሪያብል እንላለን ማለት ነው። and it affects on dependent variable scores ኢረር ነው ምን እንለዋለን? ኢረር እንለዋለን ማለት ነው። ኮንትሮል ስንል ደግሞ ምን ማለታችን ነው? ኮንትሮል ቁጥጥር ልንል እንችላለን። ኮንትሮል ሚንስ ሚኒማይዚንግ ዘ ኢንፍሉዌንስ ኦፍ ኤክስትራኔስ ቫሪያብል። እንግዲህ የኤክስትራኔስ ቫሪያብሉን ዲፔንደንት ቫሪያብሉን ተጽዕኖ ያሳድራል ካልንና የጥናታችን ማዕከል ካልሆነ ይህን ኤክስትራኔስ ቫሪያብል ግን ሚኒማይዝ ማድረግ መቻል አለብን። በምን? በኮንትሮል በቁጥጥር ማለት ነው። ቁጥጥር አድርገን it helps ensure that the results are attributed to the intended independent variable. Good research design requires effective control of unwanted influence. ስለዚህ ጥሩ መልካም የጥናትና ምርምር ዲዛይን ልንለው የምንችለው አላስፈላጊ የሆኑ ተጽዕኖ ሊያሳድሩ የሚችሉ ችግሮችን ማለት ነው ኮንትሮል ማድረግ መቆጣጠር መቻል ነው። ኢን ኤክስፐሪመንት በቤተ ሙከራ ደረጃ ማለት ነው ኮንትሮል ኦልሶ ሪፈርስ ቱ ሜንቴኒንግ አፕሮፕሪየት ኤክስፐሪመንታል ኮንዲሽን። ለኤክስፐሪመንታል ለቤተ ሙከራው ሁኔታ የተመቻቸ ማድረግ አንዱ ኮንትሮል ማድረግ እንደሆነ እንረዳለን። ስለዚህ ኮንትሮል ማድረጋችን it increases validity and reliability of research findings ምን ላይ ይጨምራል? ተአማኒነቱና የተረጋገጠ ስለመሆኑ የሪሰርች ግኝታችን ይጨምራል ማለት ነው ኮንትሮል ማድረጋችን። ውድ የቻናሌ ቤተሰቦች ስለ ኮፋውንድድ ምን ማለት እንደሆነ ደግሞ እንመለከታለን። ኮፋውንድድ ሪሌሽንሽፕ ይሄን ምንድነው? ሪሌሽንሽፕ ኢዝ ኮንፋውንድድ አንዱ ተዛምዶ ኮንፋውንድድ ነው የምንለው when an extra variable influences the result ኤክስትራ ቫሪያብሉ ውጤቱ ላይ ኢንፍሉዌንስ የሚያደርግ ከሆነ ኮንፋውንድድ እንላለን ማለት ነው። The dependent variable is therefore not affected only by the independent variable. ስለዚህ ዲፔንደንት ቫሪያብሉ በኢንዲፔንደንት ቫሪያብሎች አይደለም ተጽዕኖ የሚደርስበት በኤክስትራነስ ቫሪያብሉ ተጽዕኖ ይደርስበታል ማለት ነው። This makes it difficult to identify the true case of the observed effect. አንዳንድ ጊዜ ምክንያቱን በሚገባ ለመለየት እጅግ በጣም አስቸጋሪ ሊሆንብን ይችላል። For example, ለምሳሌ እንመልከት። Education may appear to affect income while experience also affect ልናነሳ እንችላለን። ስለዚህ we should control confounded variables to obtain valid conclusion. confounded variableን ምን ማድረግ አለብን? ኮንትሮል ማድረግ አለብን ማለት ነው። ውድ የቻናሌ ቤተሰቦች ሪሰርች ሃይፖቴሲስ ስንል ደግሞ ምን ማለታችን ነው? ሪሰርች ሃይፖቴሲስ የጥናትና ምርምር መላምት ስንል it predicating or prediction that can be scientifically tested ወደፊት የሚተነበይ ግን ደግሞ በሳይንሳዊ ዘዴ ቴስት ተደርጎ የሚረጋገጥ ተፈትኖ የሚረጋገጥ ማለት ነው። it normally express relation between variables በቫሪያብል በተለዋዋጮች መካከል ያለውን ተዛምዶ ሊገልጽልን የሚችለው ሪሰርች ሃይፖቴሲስ ነው ማለት ነው። it should contain at least one independent and one dependent variable። እንግዲህ አንዳንድ ጊዜ ዋን ኢንዲፔንደንት እና ዋን ዲፔንደንት ቫሪያብል እርስ በርሳቸው የሚገናኙ መሆን መቻል ይኖርበታል። ግን ሪሰርች ሃይፖቴሲስ ብዙውን ጊዜ እርስ በርስ ጭምር እንደሆነ ወደፊት እያየን እየተማርን እንሄዳለን። ዋን ዲፔንደንት በርካታ ኢንዲፔንደንት ለምሳሌ መልቲፕል ሪግሬሽን፣ ሲንግል ሊኒየር ሪግሬሽን ትምህርት ስንማር እነዚህን ለይተን የምናውቃቸው ነው የሚሆኑት።
The hypothesis must be objectively variable using research method. For example, training improves employee work performance. ስልጠና መስጠት የሰራተኛውን የስራ አቅም ፐርፎርማንሱን ይጨምራል ብለን ልናነሳ እንችላለን። ኤክስፐሪመንታል እና ነን ኤክስፐሪመንታል ዲዛይን ሪሰርች ስንል ደግሞ ምን ማለታችን? ሃይፖቴሲስ ቴስቲንግ ኢዝ ኮንዳክትድ ቱ ቴስት ሪሰርች ሃይፖቴሲስ። ሃይፖቴሲስ ቴስቲንግ ሪሰርች የመላምት ቴስት የማድረግ ኤግዛማይን የማድረግ ሪሰርች አንዱ የሪሰርች ሃይፖቴሲስ አካል እንደሆነ ማረጋገጥ እንችላለን። ኢን ኤክስፐሪመንታል ሪሰርች ዘ ዲፔንደንት ቫሪያብል ኢዝ ማኒፑሌትድ። በኤክስፐሪመንታል ሪሰርች ጊዜ ኢንዲፔንደንት ቫሪያብሉ ምን ይሆናል? ማኒፑሌት ይደረጋል። ኢን ነን ኤክስፐሪመንታል ሪሰርች ኢንዲፔንደንት ቫሪያብል ኢዝ ኖት ማኒፑሌትድ። ስለዚህ ልዩነታቸው በኤክስፐሪመንታል ሪሰርች እና በነን ኤክስፐሪመንታል ሪሰርች ቤዝ የሚያደርገው በኢንዲፔንደንት ቫሪያብል ማኒፑሌሽን ላይ የተገናኘ እንደሆነ ነው። ነን ኤክስፐሪመንታል ሪሰርች ኖት ማኒፑሌትድ በት ዘ ኤክስፐሪመንታል ሪሰርች ኢዝ manipulated the independent variable. For example, studying the correlation between intelligence and readability is non-experimental. Correlation በኢንተለጀንስ በተሰጥኦ እና በአንብቦ የመረዳት ችሎታ ጋር የተያዘውን ዝምድና የምናጠና ከሆነ ነን ኤክስፐሪመንታል ነው። ስለዚህ randomly assigning students to different training programs experimental. Experimental and control group ስንል ደግሞ ምን ማለት ነው? an experimental group ወይም የሙከራ ግሩፕ ስብስብ የምንለው receives a new special condition አዲስ or special የሆነ ኮንዲሽን የሚያስፈልገው ነው experimental group. Control group ስንል ደግሞ receives the usual or standard condition. በኤክስፐሪመንታል ግሩፕ እና በኮንትሮል ግሩፕ መካከል ያለውን ልዩነት ስንመለከት ኤክስፐሪመንታል ግሩፕ receives new or special condition አዲስ ወይም ስፔሻል የሆነ የተለየ ኮንዲሽን ሁኔታ ያስፈልገዋል። ኮንትሮል ግሩፕ የምንለው ደግሞ ዩዥዋል የተለመደ ወይም ደግሞ ስታንዳርድ ከኤክስፐሪመንታል ግሩፑ በተወሰነ መንገድ ስታንዳርድ ኮንዲሽን የሚያስፈልገው ኮንትሮል ግሩፕ ነው ማለት ነው። ፎር ኤግዛምፕል ግሩፕ ኤ ሪሲቭስ the usual program means that the control group. Group B receives a special program means that የኤክስፐሪመንታል ግሩፕ እንደሆነ እንገነዘባለን ማለት ነው። Researchers compare the group to determine the effect of the treatment. ስለዚህ በሁለቱ መካከል ያለውን ልዩነት ተመራማሪዎች ለመረዳት ያለውን ተጽዕኖ ለመወሰን ለማወዳደር ይችላሉ ማለት ነው። ጀጅመንት ውሳኔ ላይ ለመድረስ ይችላሉ። ስለዚህ ኤክስፐሪመንታል ግሩፕ እና እንዲሁም ኮንትሮል ግሩፕ ምንድነው የሚለውን በዚህ መንገድ ግንዛቤ ለማግኘት አግዞናል ማለት ነው። ትሪትመንት ምንድን ነው? እንግዲህ ሪሰርች ስንሰራ ትሪትመንት ምንድን ነው? ትሪትመንት ስንል it refers the different condition applied to research group በእያንዳንዱ የሪሰርች ግሩፕ ላይ የሚደረግ የተለያዩ ሁኔታዎች ናቸው። ትሪት የምንከታተልበት ነው። ትሪትመንት ያስፈልጋል ትሪት ስናደርግ ማለት ነው። ለምሳሌ አንድ የዶሮ እርባታ ማዕከል ውስጥ ሪሰርች የሚሰራ ከሆነ ትሪትመንት ያስፈልጋል። ለጫጩቶቹ ወይም ለዶሮቹ የሚሰጥ እንክብካቤ ሊኖር ይችላል ማለት ነው። ስለዚህ it refers the different condition applied to research groups. Treatments are mainly used in experimental research. ስለዚህ ነን ኤክስፐሪመንታል ሪሰርች ላይ ትሪትመንት ብዙ ጊዜ አንጠቀም። ትሪትመንት የምንጠቀመው መቼ ነው? ኤክስፐሪመንታል ሪሰርች ላይ እንደሆነ መረዳት ይኖርብናል። ኤግዛምፕል usual teaching and special teaching are two treatment. አንዱ ዩዥዋል ቲቺንግ ይሄ ኖርማል የቲቺንግ ለርኒንግ ሂደት ያለው ዩዥዋል ቲቺንግ ራሱን የቻለ አንድ ትሪትመንት ነው። የምንከታተልበት ክፍል እንዴት ማስተማር እንዳለብን ዩዥዋል ነው፣ የተለምዶ ነው፣ የኖርማል የሆነው ማለት ነው።
ስፔሻል ቲችንግ ስንል ደግሞ ስፔሻል ክላሶች ሊኖሩ ይችላሉ። ለነዛ የሚሰጠው የትምህርት ስንትን ከዩዥዋል ቲችንግ በተለየ መንገድ ነው የሚያስፈልገው ማቴሪያል፣ የቲችንግ ሜቶዶሎጂ ሁሉ ሊለያይ ይችላል ማለት ነው። ስለዚህ እነዚህን ቱ ትሪትመንት ብለን ልንወስድ እንችላለን። ኢን አግሪካልቸራል ሪሰርች ዲፈረንት ፈርቲላይዘር ቫራይቲስ ካን ቢ ዩዝ ዲፈረንት ትሪትመንት ያስፈልጋል። ቅድም የገለጽኩላችሁ ማለት ነው። ስለዚህ አንዱ ከሌላው ኮምፔር ለማድረግ እድል ይሰጣል ትሪትመንት እና ለመወሰን ያስችለናል ማለት ነው። ኤክስፐሪመንት ስንል ደግሞ ምን ማለት ነው የሚለውን እናያለን። ኤክስፐሪመንት አን ኤክስፐሪመንት ቴስትስ ዌዘር ሪሰርች ኦር ስታቲካል ሃይፖቴሲስ ትሩ። ሪሰርቹ ጥናትና ምርምሩ ተረጋግጦ ሃይፖቴሲሱ ትሩ ነው ትሩ አይደለም የሚለው የሚረጋገጥበት ነው። ኢት ኢንቮልቭስ ኦብዘርቪንግ ዘ ኢፌክት ኦፍ ስፔሲፋይድ ኮንዲሽን ኦር ትሪትመንት። አን አብሶሉት ኤክስፐሪመንት ኤግዛማይንስ ዘ ኢፌክት ኦፍ ዋን ትሪትመንት። አብሶሉት ኤክስፐሪመንት ስንል ኤግዛማይን የሚያደርገው ኢፌክት ኦፍ ዋን ትሪትመንት ኢትስ ኖት ቱ ኦር ትሪ ትሪትመንት፣ ዋን ትሪትመንት ነው የሚያስፈልግ። ኮምፓራቲቭ ትሪትመንት ስንል ደግሞ ኤክስፐሪመንት ነው። አብሶሉት ኤክስፐሪመንት ራሱን የቻለ፣ ኮምፓራቲቭ ኤክስፐሪመንት ስንል ኢትስ ኮምፔር ዘ ኢፌክት ኦፍ ቱ ኦር ሞር ትሪትመንት። ኮምፓራቲቭ ኤክስፐሪመንት ኮምፔር የሚያደርገው ኢፌክቱን ሁለትና ከዚያ በላይ የሆነውን ትሪትመንት ነው። አብሶሉት ኤክስፐሪመንት ስንል ግን ኤግዛማይን የሚያደርገው ኢፌክቱን ዋን ትሪትመንት እንደሆነ ማወቅ ያስፈልጋል። ፎር ኤግዛምፕል ኮምፔር ዲፈረንት ፈርቲላይዘር ቱ ዲተርማይን ዊች ፕሮዲውስስ ይልድ። ፈርቲላይዘር የተለያዩ ፈርቲላይዘር ተጠቅመን ምርት ማወዳደር እንችላለን የሚል ጽንሰ ሀሳብ ይኖረዋል ማለት ነው። ኤክስፐሪመንታል ዩኒት፣ ኤክስፐሪመንት ካለ ደግሞ ኤክስፐሪመንታል ዩኒቶች ይኖራል። ኤክስፐሪመንታል ዩኒትስ አር ዘ ፕሪዲተርማይንድ ዩኒት ቱ ዊች ዘ ትሪትመንትስ አር አፕላይድ። ትሪትመንት አፕላይድ የምናደርግባቸው የተለያዩ ክፍሎች ሊኖሩ ይችላሉ። ለምሳሌ ፕሎት መደብ በማዘጋጀት፣ ብሎክ በማዘጋጀት፣ ኢንዲቪጁዋል ግለሰቦችን ለየብቻ በማስቀመጥ፣ ግሩፕ በማድረግ በቡድን በማስቀመጥ፣ ኦር አዘር ሪሰርች ዩኒት ለምሳሌ ስንዴ ላይ ጥናትና ምርምር የተለያዩ ዝርያዎች ላይ ለመስራት የሚፈለግ ከሆነ ኤክስፐሪመንታል ዩኒቶች ይዘጋጃሉ። ፕሎት ይዘጋጃል ማለት ነው። ፕሎት 1፣ ፕሎት 2፣ መደብ 1፣ መደብ 2 እያለ ብሎክ ልናዘጋጅ እንችላለን። ስለዚህ ኤክስፐሪመንታል ዩኒት ስንል ይህን ማለታችን እንደሆነ መረዳት ይኖርብናል። ኢች ዩኒት ሪሲቭስ ስፔሲፋይድ ትሪትመንት አኮርዲንግ ቱ ሪሰርች ዲዛይን። ሪሰርች ዲዛይን ባደረግንበት መንገድ እያንዳንዱ ዩኒት ኤክስፐሪመንታል ዩኒት ትሪትመንት ያስፈልገዋል ማለት ነው። እንክብካቤ ያስፈልገዋል፣ ክትትል ያስፈልገዋል የሚል ሀሳብ ነው ያለው። ፕሮፐር አይደንቲፊኬሽን ኦፍ ኤክስፐሪመንታል ዩኒት ኢዝ ኢሴንሻል ፎር ቫሊድ ኮምፓሪሽን። አንደኛውን ከሌላኛው ኤክስፐሪመንታል ዩኒት ለመለየት በተገቢው ለማወቅ ለማወዳደር ማለት ነው መመዝገብ ያስፈልጋል። ፕሮፐር አይደንቲፋይድ ማድረግ ያስፈልጋል። የምንለይበት በተገቢው መንገድ መዝግበን ቁጥር ሰጥተን ጽፈን ፕሎቱን ከፕሎት የምንለይበት፣ ብሎክን ከብሎክ የምንለይበት፣ ዝርያውን ከዝርያ የምንለይበት ማለት ነው። ሎካል ኔሙን ከሳይንቲፊክ ኔሙን የምንለይበት እንደማለት ነው። እንግዲህ እያንዳንዱን አይደንቲፊኬሽን መቀመጥ መቻል አለበት ማለት ነው። ስለዚህ አግሪካልቸራል ፕሎትን እንደ ምሳሌ ማንሳት እንችላለን። ግብዓት፣ ማዳበሪያ፣ ምርጥ ዘር ተጠቅመን ኤክስፐሪመንታል ዩኒት ሰርተን ጥናትና ምርምር ልናደርግ እንችላለን ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች በዛሬው ዕለት ስለ ሪሰርች ዲዛይን ምን እንደሚመስል ለመማማር ጥረት አድርገናል። ከዚህ የሚቀጥለውን ክፍል ማለት ነው በሌላ ጊዜ ይዤላችሁ ቀርባለሁ። ለዛሬ በዚህ ይበቃናል። እንግዲህ ለዚህ ቻናል እድገት እናንተ ቤተሰቦች ወሳኝ ናችሁና ይህን ቪዲዮ የምትከታተሉ ቻናሉን ሰብስክራይብ አድርጉት። እንዲሁም ቪዲዮ ትምህርቱ ከተመቻችሁ ለወዳጆቻችሁ እንዲደርስ ትብብር አድርጉ፣ ሼር በማድረግ ማለት ነው። ሌላ ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ ደግሞ ወይም ማስተያየት ካላችሁ በኮሜንት ሴክሽኑ ላይ ማስቀመጥ ትችላላችሁ። ስላዳመጣችሁኝ በእኔ በኩል